ቤተሰቦቻችን ብታዩት ሰዓት ላይ ያለነው ከልፍኛችን ወጣ ብለን በቅዱስ ጳውሎስ ሆስፒታል አካባቢ ነው የምንገኘው። እንግዲህ ክረምት ነው። ክረምት ሲሆን እንግዲህ ምን ትዝ ይልሃል? ክረምት ላይ በጣም ብዙ ነገሮች አሉ ልጅ ሆነ የምናስታውሳቸው። ከነዛ ማለት አንዱ ግን የበጎ አድራጎት ስራዎች ይሰራሉ። ዛሬ ግን የመጣነው ቅዱስ ጳውሎስ ሆስፒታል ነው። የቅዱስ ጳውሎስ ሆስፒታል ሰራተኞች ጨምሮ አዲስ አበባ ውስጥ አሉ የተባሉ ሆስፒታሎች እዚህ ማሽናቸውን ዶክተራቸውን ይዘው መጥተው በነፃ የበጎ ፍቃድ የሕክምና አገልግሎት እየሰጡ ነው ተባለ። ኮላብሬት በማድረግ ይሄ ደግሞ በጣም ደስ የሚል ዜና ነው። ብዙ ሰዎች እየመጡ እየታከሙ የሕክምና ምክር እያገኙ ነው ያሉትና እኛም ደግሞ ገብተን ምን አገልግሎቶች እየተሰጡ ነው የሚለውን ገብተን እንከታተላለን። እኔና ማሩም በዛው እግረ መንገዳችንን ምናየውን ደግሞ ለእናንተ የምናሳያችሁ ይሆናል። እንግባ ቤተሰቦች። ሰላም እንዴት ናችሁ? እንዴት ነው? ሰላም ነው? እንኳን ደህና ቆያችሁን። ስመኛው አንዴ እባላለሁ። በቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የማህበረሰብ አገልግሎት ዳይሬክቶሬት ዳይሬክተር ነኝ። እንግዲህ አሁን እየተመለከታችሁ እንዳላችሁት በቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የክረምት በጎ ፍቃድ አገልግሎት መርሃ ግብር ባለፉት 10 ቀናት እየተሰጠ ይገኛል። እናንተም በዚህ ሰዓት ነው የደረሳችሁት። ስለዚህ አጠቃላይ ብዙ ሰርቪሶች በዚህ መርሃ ግብር እየሰጠ ነው። እናንተም እስቲ ግቡና እየተሰጡ ያሉትን ሰርቪሶች አገልግሎቶች ተሳተፉና አጠቃላይ ስላለው ሁኔታ ደግሞ በኋላ በጣም እናመሰግናለን። እንግዲህ ቤተሰቦቻችን በጎ ፍቃደኝነት ለጤናማ ማህበረሰብ በሚል ነው ቅዱስ ጳውሎስ ሆስፒታል ውስጥ በርካታ ዶክተሮች በርካታ ሕክምና ነው የሚሰጠው እዚህ ውስጥ። ግቡ፣ ተሳተፉ፣ የምትፈልጉትን ምርመራ አድርጉ። ከዛ በኋላ አጠቃላይ ስላለው ሁኔታ ስትወጡ እንገናኝና እናወራለን። መልካም ቆይታ። እንመረመራለን፣ እንገናኛለን። እሺ፣ እንዴት ናችሁ? ሰላም ነው? እንዴት ናችሁ? እዚህ ነው የመጀመሪያው ስቴፕ። ምንድነው መጀመሪያ ግፊት ትታያለህ እና የልብ ምት ትታያለህ። ታይቼ አላውቅም እስከ ዛሬ። የሚገርምሽ ይሄ ነገር ቫይብሬት ሲያደርግ ሲያስፈራኝ ኮት ይልቅ አሁን የክረምት በጎ አድራጎት ላይ የሚመጡ ሰዎች የመታከም እድሉን ያላገኙ እዚህ ሆስፒታል ለመምጣት እድሉን ያላገኙ ሰዎች በዚህ አጋጣሚ መጥተው የኛው ተካሚ ሆነው የሚቀጥሉበት ሁኔታ አለ። እሺ እኛ በአመት አንዴ በጣም በጉጉት የምንጠብቀው ነው። በነፃ ማገልገላችንን እንደ ስታፍ በጉጉት የምንጠብቀው ወቅት ነውና ደስታ ይመስላል። ቢዚ ነበራችሁ? ክራውድድ ነበረ? ክራውድድ ነበር። ከባለፈው ሳምንት ጀምሮ በየቀኑ ብዙ ታካሚ ነው የሚመጣው። ክራውድድ ይሆናል። አንዳንዴ የሚመለሱ ይኖራሉ ለነገ። ኦኬ። በጣም ብዙ ሰው ነው እየመጣ ያለው። ቤተሰቦች እንዳያችሁት የደም ግፊትና የልብ ምት ቼክ አድርጋለሁ። ኖርማል ነው ተብያለሁ። የተወሰነ ስፖርታዊ እንቅስቃሴዎችን ስለማደርግ የሚጠበቅ ነው አይደል? ስፖርት ስለምሰራ። ሰላም ነው? እንዴት ነህ? አለሁ። ሁሉ ሰላም? እሺ። ምን ቸገረ? ምናምን ከዚህ ሱካርና ታምታ ጋለ? አይ ታምሜ አላውቅም፣ ግን ብዙ ጊዜ ቼክ የማድረግ ልምድ የለኝም። ቼክ አድርጋታ ለመጀመሪያ ጊዜ ነው መጣ? ስኳር ለመጀመሪያ ጊዜ ነው ማድረግ። ስለዚህ አይልሃለሁ ለማየት መጀመሪያ ትንጥዬ እዚች ጋር የሆነች ነገር ነው ጋር እሺ ወስዳለሁ። ትንሽ ነው የሚኖረው ይችላልና ስለዚህ ፈቃደኛ ነህ? አዎ ሳይወጋ ቢቻል አሪፍ ነበር። አይቻልም። እኔና መርፌ አንዋደድም። ያው እሺ ለምርመራ ስለሆነ ቀስ ብለን እሺ። ከዚህ በፊት የበጎ አድራጎት ስራዎች ላይ ተሳትፈህ ታውቃለህ? አዎ ብዙ ጊዜ ወይም ሶስተኛ ዓመታችን ነው እዚህ ነው እና ጳውሎስ ሁሌ እናዘጋጃለን። በፊት ግን እንደዚህ አይነት ነገር አልተለመደም ነበር። ስለመድ በቃ ደም ግፊት እያላቸው ሱካር እያላቸው እንዲህ የሚሄዱ ሰዎች አሉ። ግን ከተለኩ በኋላ እስከን ከተደረጉ በኋላ በሽታቸውን አውቆ ወደ መስመር ውስጥ ገብቶ ራሳቸውን እየታዩ ትክክለኛውን እልባት ያገኙታል። በተለይ ምንም ነገር የሌላቸው አለ ሰዎቹ ለነሱ እዚህ ጥሩ አጋጣሚ ነው ማለት ነው። በዚህ ልክ እንደዚህ የሚገለገሉ አልመሰላቸውም መጀመሪያ። ይሄ ነገር እድል መኖሩ ብቻ ራሱ በአመት 2-3 ቢዘጋጅልን ብዙ የተቸገሩ ሰዎች አሉ የሚለው ነገር ነበሩና በጳውሎስ ብቻ ሳይሆን በናሽናል ላይ ያለው ነገር ተሳትፏል። ጥሩ አጋጣሚ ነው ለማለት ነው። አሁን ትንሽ ሊወጋ ነው እንደተባባልን ቀስ ብለን እኛ ትንጥዬ ናት እኛ ሻይዞ አይምሽ ትንጥዬ ናት። አትፈራ
እቺኛ ጫፍ ላይ ያለችው መጠረግ አለበት። ታይልስ ጫፍ ያለችው መጠረግ አለበት። አለበለዚያ ፎሪን ቦዲ ምናምን አብሮ እንትን ተደረጋለና ፖስት መውጣት አለችኝ ከውስጥ መወገድ አለበት። ከዛ የቀረችልኝ እንደገና ተወደዱ አይ አልወጋም እቺ ያዝ አርገሽ ውጤቱ ቆንጆ ነው። 114 ነው። በልታል ቁርስ እንደነገሩ ከበሉ በኋላ እስከ 126 ድረስ ኖርማል ነው። ሳይበላ እስከ 115 ነው መሆን ያለበት። ከበላ በኋላ እስከ 126 እስከ 130 ቤት ብዙ ችግር የለም። ይሄ አሁን ኖርማል ነው። ኖርማል ሬንጅ ውስጥ ነው 114 ነው። እስካሁን ያደረኩት ምርመራ በጣም ቆንጆ ነው። እኔ በዚህ አጋጣሚ እፈራለሁ መመርመር ስለምፈራ በቃ ብዙ ጊዜ አልመጣም የሆነ ነገር በባልስ ብዬና ኖርማል ነው ገና። ስለዚህ ጥሩ ነው ውጤት በጣም አሪፍ ነው። ከዛ በኋላ ራስን ጠብቅ። መልካም አመሰግናለሁ። ሌሎች ምርመራዎችም አሉ አይደል? የአይን ይኖራል። ትንሽ ችግር አለብኝ አይኔ። ኦኬ የአይን ችግር አለ በጣም። ስለዚህ የአይን ችግር ካለ የአይን ሁሉ ምርመራ አለ። አሁን እኛ ጋር የሌለ ምርመራ አይደለምና 8 ቁጥር ነው የአይን ምርመራ። እዛ ቁጥር ትሄዳለህ ልክናል በሲስተም ይላካል። ከዛ በኋላ ዘታይተን እነሱን ነገር ተቀበል። በጣም አመሰግናለሁ። እንቻውን በጣም አሪፍ ነው። 115 በ80 ጥሩ ነው። ኮኔክሽን ማለት ነው 76። ስለዚህ ኖርማል ጤናማ ነኝ። በጣም አሪፍ ኖርማል ሬንጅ ደግሞ መሆን ያለበት ምግብ ራሱ ሳይበላ ከ7 እስከ 115 ነው። ስለዚህ ያንቺ ኖርማል ነው። ኦኬ ስንት በስንት ነው የኔ ማለት ነው? አሁን ያንቺ ደግሞ 95። ኦኬ ስለዚህ ኖርማል የሚባል ኦኬ በጣም አሪፍ። እሺ አመሰግናለሁ በጣም እሺ። ሰላም እንዴት ናችሁ? እንዴት ነሽ? ሰላም ነው አለን። አይናችንን ለመመርመር ነበር። ኦኬ እሺ። በመጀመሪያ ስሜ ሲስተር ሜቲ ዘሪሁን ይባላል። ይሄ የአይን ስክሪኒንግ የሚደረግበት ክፍል ነው። እዚህ ጋር የአይን እይታቸውን የሚለኩበት ፔሸንቶች እንደመጡ እይታቸውን የሚለኩበት ቦታ ነው። እይታቸውን ከተለኩ በኋላ የአይን ግፊታቸውን ኢንትራኦኩላር ፕሬሸር የሚባል አለ። የአይናቸውን ግፊት የሚለኩበት እዚህ ጋር ከተለካችሁ በኋላ ወደዚህ ትመጡና የአይን ግፊት ደግሞ የምትለኩበት ቦታ ነው ማለት ነው። እንላካ እዚህ ጋር እንቀመጥ። እሺ ለዚህ ተመልከቱ። እሺ ራይኔን ያስ እቺ በጣም ችግር አለባት በነገራችን። እሺ ወደዛ ምን እንመጣለን? ራይኔን እቺ ወዴት ናት? እቺ ወደዚህ፣ ይሄኛ ወደ ታች፣ ይሄኛ ታየኝ አይታኝ። እሺ እሷ ወደዚህ ናት። መሀለኛው ወደ ላይ እቺ ዳር አትታየኝ። ሞክር። እሺ ወደ ላይ ቀይ። አይ ተረጋገጠ። በደምብ ታይቶሻል አንቺ? ለኔ ታየኛል። ብለር ነው የሚሆንብኝ በቃ። ሞክር። ይሄ አሪፍ ነው። ወደዚህ ይሄ ወደዚህ፣ ይሄኛ ወደ ታች፣ ይሄኛ ወደ ላይ፣ ይሄኛ ወደዚህ፣ 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 ወደ ታች። እቺ አሁን ችግር መጣ። እንደዚህ ያዛት። እሺ ያዛት። እቺ እንደዚህ እቺ አይታየኝም። ሶስተኛ አሁን ብለር ነው። ይሄ ይሻላል። አዎ ይሄ ደህና ነው። አንድ ነው ሰዓት ወዴት ነው? ወደዚህ ይሄኛ ወደዚህ ይሄኛ ወደዚህ ይሄኛ ወደ ላይ ይሄኛ ወደ ላይ። እሺ ታይቶሽ ነው ሁሉ? አዎ እኔ ቤታችን ነው ጭራሽ ነው ያልታየኝ። ቀይ ቀይሬያለሁ። ይሻለ እሺ ወደዚህ ይሄኛ ወደዚህ ይሄኛ ወደ ላይ እቺ ወደ ላይ እሺ እቺ ወደ ታች ጎበዝ። ወደዚህ እቺ ወደዚች ይሄኛ ወደ ላይ እቺ ወደዚች። አሁን እዚህ ጋር ደግሞ ምንድነው የአይን ግፊት የሚለካበት ማሽን ነው። እሺ የአይን ግፊት ጨምሯል ቀንሷል የሚለውን ግላኮማም ካለ የተለያየ የትኛውን ነው የማየው? አሁን ግንባርን እዚች ጋር ታደርግና መብራቷን ታያታለህ።
አሁን ያንተ ኖርማል ነው፣ እስከ 20 ኖርማል ነው። የአይን ግፊት ኖርማል ነው ማለት ነው። እሺ ሁለቱም? አዎ። ወደ መነጽር ሂድ። እይታ የመቀነስ አለ፣ የአይን ግፊት ግን ኖርማል። ሰላም እንዴት ነሽ? አለን። የተወሰነ ምርመራ አድርጌያለሁ። እዚህ እይታህን አይቼዋለሁ። እሺ አሁን የአይንህን የውጭኛውን ክፍል እናየዋለን ማለት ነው። እሺ እዚህ ጋር ገባህ፣ እዚህ ጋር ይደረጋል። እንዴት ናችሁ? ሰላም ነው? እዚህ ነው እዚህ? እሺ ሰላም ነው አለን። አመጣ እንኳን ደህና ቆያችሁ። እሺ አጥርቶ የማየት ችግር እንዳለ ያሳያል የእይታ ምርመራ። ስለዚህ በዚህ መሳሪያ መጀመሪያ እናይሃለን። ከቅርብ ምቹ ቢሆንም ከርቀት ግን አጥርቶ ማየት ያስቸግራል። ስለዚህ በመነጽር መታከም ስላለበት ወደ መነጽር ሕክምና ትሄዳለህ። እሺ በጣም አመሰግናለሁ። ከዚህ በፊት መነጽር ተጠቅመህ ታውቃለህ? አዎ ተጠቅሜያለሁ። ለምን ያክል ጊዜ ተጠቅመህ? አንድ 6 ዓመት። እዛ ጋር ፊደሎች አሉ አይደለ? ተራ ቁጥር አላቸው ወደ ጎን። እስከ የትኛው መስመር ድረስ ይታያል? የላይኛው ብቻ ነው የሚታየው። አንደኛው የላይኛው ብቻ ነው የሚታየው። ከዛ ውጭ ያሉት በጣም ብለር ናቸው። ብለር ያደረጉ ናቸው። እሺ ሌላ ምርጫ ሰጣለኝ። ይሄኛው እንደዚህ ሲጨመር ይሻላል? የተወሰነ ይሻላል። ሲወጣስ አንድ አይነት ናቸው? አይደለም። እቺኛዋን አይኔን ትመለከትልኛለህ? እሺ ገለጥ አድርገው። እቺ አፍንጫዬን። በጣም ጥሩ። ስለዚህ እቺን መነጽር እጽፍልሃለሁ። የበጎ አድራጎት ሕክምና ሲሆን ሰዎችን በበጎ ፍቃድ ስታገለግል ምን አይነት ስሜት አለው? የበጎ አድራጎት አገልግሎት በጣም ደስ የሚል ነገር አለው። በመደበኛ የሕክምና አገልግሎት ከሰኞ እስከ ዓርብ ቅዳሜና እሁድ የምንሰጣቸው አገልግሎቶች ላይ የማናገኛቸው የማህበረሰብ ክፍሎች በዚህ በበጎ አድራጎት አገልግሎት ምንም አይነት የካርድ ወጪ ሳይኖርባቸው የካርድ ፕሮሰስም ሳይኖርባቸው ቀጥታኛ ጋር መጥተው የማግኘት እድል አግኝተናል እና በዚህ የበጎ አድራጎት ሕክምና ከ1380 በላይ መነጽሮችን አዘናል። በእነዚህ 10 ቀናት ውስጥ ሲመረመሩ ደስተኛ ሆኖ ሲሄዱ አይቻለሁ እና ይህንን ሳቲስፋክሽን ማየት በጣም ደስ የሚል ነገር ነው። ደስ ይላል። እኛም በጣም እናመሰግናለን። እሺ ምንም አይደለም። ይሄው እቺ የመነጽር ማሰሪያ ነች። በዚህች መሰረት መነጽርን ታሰራለች። እሺ በጣም አመሰግናለሁ። ምንም አይደለም። እሺ መልካም ቀን። አልትራሳውንድ ቼክ ለመደረግ ነበር የመጣሁት። እሺ ይቻላል። እዚች ጋር አረፍ በይ። እሺ ሆድ አካባቢ ያሉትን ነገሮች ነው የሚታየው? አዎ ሆድ ውስጥ ያሉትን የሰውነት ክፍሎች ማለት ነው። ለምሳሌ ጉበት፣ ኩላሊት ያሉትን ደህና መሆናቸውን የሚያሳይ ነገር እንዳለ ቼክ እናደርጋለን ማለት ነው። የሚሰማሽ ነገር አለ አንቺ ምትነግሪኝ? ቼክ ለመደረግ ነው። ሰላም ናቸው? አዎ ሰላም ነው። ሁሉም ነገር ጥሩ ነው። እንግዲህ አሪፍ ነው። ያው በአልትራሳውንድ የታዩት ነገሮች እንዳለ ደህና ናቸው። ከላይ ጀምሬ ከኦዲሽን ጋር እና የሽንት ቱቦ አካባቢ ያሉትን ቼክ አድርጌያለሁ እና ጥሩ ነው ያለው። ሰላም ሰላም፣ እንዴት ነሽ? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ ከአሜን ሆስፒታል ነው የመጣ ነው። ሲስተር መናል እዚህ ክፍል የሚደረገው የልብ ምርመራ ነው። ኢሲጂ እና ኢኮ አለን። ምንድን ነው ኢሲጂ? ኢሲጂ የልብ ኤሌክትሪካል ቻርጁን ለማወቅ የሚረዳ ነው። ኤኮ ደግሞ ከፈለክ ኤኮ አልትራሳውንድ የልብ አልትራሳውንድ ነው። ላይክ ጀስት ዳይሬክትሊ ኦርጋኑን የሚያሳይ እንዴት ነው የልብ አረጫጩና ሳይዙ ጨመረ ቀነሰ የሚለውን ፓርት ለማወቅ ነው። ሰው መታየት ይችላሉ? ይቻላል። ብዙ ሰው መጣ እየተመረመረ ነው ሰው? አዎ ለሰዎቹ በጣም ደስ ይላቸዋል። ደስ ብሏቸው ነው እንደውም ተመርምረው የሚወጡት። አዎ
ያ ችግር ካለ ሞር ደግሞ አብኖርማሊቲ ነገር ካለው ኤኮ ይታዘዝልሃል። ውጤት ይወጣል ቤተሰቦች። በጣም ደስ የሚል ሕክምና ነው። እኔ በህይወቴ እንደዚህ አይነት ሕክምና አደርጋለሁ ብዬ አስቤ አላውቅም በህይወቴ። ሲታይ ደግሞ በጣም ውድ ሕክምና ይመስላልና በነፃ እንደዚህ አይነት ሕክምና መስጠት በጣም ደስ የሚል ሊያስመሰግናቸው የሚገባ ነገር ነው። እንደ አሜን ሆስፒታል እናመሰግናለን። በጣም እኛም እናመሰግናለን። ሰላም ዶክተር፣ እንዴት ነው? ሰላም ነው አለን። የማን ነው ውጤቱ? የኔ ነው ዮሴፍ። ያንተ ነው? ሌሎች ወረቀቶች አሉ? ሁለቱን ነው ያስኩት። ይሄኛው ደም ግፊትና ስኳር ነው። ኢሲጂ ነው። ለምንድን ነበር ያዘዙልህ? ምን አሞህ ነበር የመጣው? ቼክ ለማድረግ ነው። ቼክ ለማድረግ ነው። ምንም ሌላ ህመም ስሜት የለም? የህመም ስሜት የለኝም። ያው ብዙ ጊዜ ግን ቅድሚያ ቼክ ማድረግ ላይ ብዙ ጎበዝ አይደለንም ማለት። እንደዚህ ደግሞ የበጎ አድራጎት ሲገኝ ቶሎ ቼክ እናድርግ ብለን በአጋጣሚውን ተጠቅመን። አይ መልካም ነው። እሺ መልካም ነው። ዛሬ ግፊትህ 113 በ59 ይላል። ኖርማል ነው። የልብ ምትህም 67 ነው። ኖርማል ነው። አንድ ሰው ኖርማል የልብ ምት የምንለው ከ60 እስከ 90 ድረስ እስከ 100 ድረስ ኖርማል የምንለው የልብ ምት ነው። እንደዚህ ሩቲን የሆኑ ስክሪኒንግ ማድረጋችሁ መልካም ነው። ምክንያቱም ብዙ ጊዜ ግፊትና ስኳር በተለይ ግፊት ሳይለንት ነው። ሳይለንት ማለት የህመም ምልክት የለውም። ብዙ ጊዜ የህመም ምልክት የለውም። ግፊቱ ኖሮ አብሮን ብዙ ጊዜ የህመም ምልክቶቹ የምናያቸው ጉዳት ኤንድ ኦርጋን ዳሜጅ ካመጣ በኋላ ለምሳሌ ኩላሊት ጋር ጉዳት ካደረሰ በኋላ የልብ ጡንቻ ዳብሮ የልብ ድካም ካመጣ በኋላ ስትሮክ ካጋጥሞን ጭንቅላት የደም ስር ላይ ደም መፍሰስ ወይንም የደም ስር በተዘጋ ጊዜ በሚመጡ ጊዜ ነው አብዛኛው ሰዎች በእኛ ሀገር ላይ የሚመጡትና እንደዚህ አጋጣሚዎችን ተጠቅሞ ስክሪን ማድረጉ መልካም ነገር ነው። ኢሲጂን ሌለ ያው ኢሲጂ የሚያሳየው ምን መሰለ? አሁን ኢሲጂ ማለት የልብ ምታችን ኤሌክትሪካል አክሲሱ እንዴት እየሄደ ነው የሚለው ነው። ያንተ ኢሲጂ ሲታይ ኖርማል ነው፣ ምንም ነገር አያሳይም። ኖርማል ሪትም ነው ያለው። የልብ ምት መዛባት አያሳይም። ስለዚህ ያው ኖርማል ነው ያለ ነገር ማለት ነው። ድንገተኛ መጥቶ እንደዚህ እንደኔ ለመጀመሪያ ጊዜ ስኳር፣ ደም ግፊት፣ ሌሎች ምርመራዎችንም ካደረገ ሰው ምን ታዘቡ? እንዴት ነው ያለንበት የጤና ሁኔታ? ያው እንደኛ ሀገር አሁን በተለይ እንደኛን ኮሚኒኬብል ዲዝ የምንላቸው አሉ። ከሰው ወደ ሰው የማይተላለፉ እንደ ስኳር፣ ግፊት፣ ኩላሊት የመሳሰሉ ህመሞች በጣም እየተስፋፉ ነው እንደኛ ሀገር። ለምንድን ነው እየተስፋፉ ያሉት? አብዛኞቻችን እንግዲህ ዌስተርን ላይፍ ስታይል እየተከተል ነው፣ የምዕራባውያን አኗኗር ዘይቤ እየተከተልን ነው። ስኳር በጣም እንጠቀማለን፣ ጨው እንጠቀማለን፣ እንቅስቃሴ አናደርግም። በተለይ ኤክሰርሳይዝ ፊዚካል ኤክሰርሳይዝ የምንለው እነሱ ጋር ተያይዞ ለግፊት፣ ለስኳር፣ ለኮሌስትሮል የመጋለጥ እድላችን እንደኛ ሀገር አሁን ባለው በጣም እየጨመረ ነው። ሩቲን የሆነ ቢያንስ በየ3 ወር በየ6 ወር ስክሪን መደረግ መቻል አለባቸው። ስክሪን ኤሪያ በጣም ብዙ ኤሪያ አለ። ጤና ጣቢያ ላይ ስክሪን ማድረግ ይቻላል። ባሉበት አካባቢ ግድ ሆስፒታል ላይሆን ይችላል። የግል ክሊኒኮች ጋር ማድረግ ይቻላል። ብዙ ክፍያ የሚያስከፍል አይደለም። ለስክሪኒንግ ግፊት ለመለካትና ስኳር ማሰራት ምናልባት 200 ብር 300 ብር ሊሆን ይችላል። ልምዱ ስለሌለን ነው። ይሄን ነገር መቀየር መቻል አለብን። ሌላ ደግሞ ምንድነው ያለን መልእክት፣ በተለይ አዲስ አበባ ውስጥ ኤክሰርሳይዝ በጣም አስፈላጊ ነው። አዘውትሮ የሰውነት እንቅስቃሴ መስራት ያስፈልጋል። የእግር ጉዞ ከማድረግ ጀምሮ እሱን እንዲያደርግ እንመክራለን። በጣም አመሰግናለሁ ዶክተር። ደስ የሚል ነገር ነው የነገርከኝ ለኔ። ከዚህ በኋላ ደግሞ በኤክሰርሳይዝም በምንም እጠብቃለሁ ውጤቴ። ቤተሰቦቻችን እንዳያችሁት ይሄ የክረምት የበጎ አድራጎት ነፃ ሕክምና አገልግሎት እየተሰጠ ያለ ብዙ ጊዜ የበጎ አድራጎት ሕክምናዎች ላይ የተሟላ ላይሆን ይችላል። ዛሬ ግን እያንዳንዱ ህመም ላይ እያንዳንዱ ማሽኖች እዚህ ተገኝተው ዶክተሮችም እዚህ መጥተው ሕክምና እያደረጉ ነው የሚገኙትና በጣም ደስ የሚል ነው። ዶክተርም ደግሞ እንደነገረን አሁን አዲስ አበባ ላይ በጣም ቆንጆ ስፖርት ማዘውተሪያዎች ወክ ማድረጊያ ቦታዎች ተሰርተዋልና ወክ እያደረግን ኤክሰርሳይዝ እያደረግን ጤናችንን እንጠብቅ መክሮናል ዶክተር። አመሰግናለሁ። እሺ መልካም ቀን። መልካም ቀን።
ተመርምረን ጨርሰናል። ቤተሰቦቻችን አይናችንን በደንብ ታይተናል አይናችን በስነ ስርዓት። አሁን ወደ መድኃኒት ነው። እሺ እንዴት ነው ቆይታ? በጣም ካሰብነው በላይ። ኦኬ ምን ምርመራዎችን አገኛችሁ? ምን ያላረግነው አለ እዚህ ጋር የስኳር፣ የደም ግፊት፣ የልብ ሁሉንም ታየን። ከዛ ደግሞ እዛ ጋር ነው ገብቼ አልትራሳውንድ ታየች። በጣም ብዙ ነገር ተሰካክቶብኝ የልብ አየው ኢሲጂ። እንግዲህ የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የክረምት በጎ ፈቃድ አገልግሎቶች ከ30 በላይ የተለያዩ አገልግሎቶችን ያካተቱ ናቸው። የምርመራ፣ የምክር እንዲሁም ደግሞ የላቦራቶሪ የኢሜጂንግ አገልግሎቶችን ያካተቱ ናቸው። እንግዲህ ማህበረሰቡ ባለፉት 10 ቀናት ውስጥ እነዚህን በርካታ የአገልግሎቶች ሲሳተፉ ነበር። ቅድም እንደተመለከታችሁት እናንተ ያገኛችሁት አገልግሎት ከብዙ በጥቂቱ ነው፣ ትንሹ ነው። አብዛኛውን አገልግሎት እንግዲህ ከእድሜም አንጻር ለምሳሌ የህፃናት አገልግሎት ነበር ለብቻ ራሱን ችሎ፣ የላቦራቶሪ ደግሞ የኤክስሬይ እና የሲቲ ስካን የማራይ አገልግሎቶችን ጨምሮ በርካታ አገልግሎቶችን ነው በዚህ መርሃ ግብር አካተን ስንሰጥ የነበረው ማለት ነው። እንግዲህ ታካሚዎቻችንም ይህን አገልግሎት በስፋት ሲጠቀሙበት ነበረ። ከሌሊት ጀምሮ ተሰልፈው ከ12 ሰዓት ሳይሆን በፊት ነው እንግዲህ እዚህ ታካሚዎቻችን ለዚህ አገልግሎት እዚህ የሚሆኑት። የእኛ ባለሙያዎችም ደግሞ ይህን ተረድተው በጠዋት ከስራ ሰዓት ቀደም ብለው በመግባት እንግዲህ ማህበረሰባችንን ሲያገለግሉ ሰንብተዋል ማለት ነው። ባለፉት 10 ቀናት ውስጥ በጣም ደስ የሚል ነው። የታካሚውም የተገልጋዩ እርካታ እጅግ ከፍተኛ ነው። በጣም ብዙ አገልግሎቶችን በአንድ ቦታ ላይ እስከ ሰብ ስፔሻሊስት ሐኪሞች ታግዘው የሚሰጡ አገልግሎቶች ናቸው እዚህ ስንሰጥ የከረምነው። እንግዲህ ሰፊ የሆነ አገልግሎት ሰጥተናል ብለን እናምናለን። ከዛ በተጨማሪ ተጨማሪ ምርመራ፣ ተጨማሪ ሕክምና ክትትል የሚያስፈልጋቸውን ታካሚዎች ደግሞ በሪፈራል ሲስተማችን ውስጥ ወደ ጤና ተቋሙ ቋት መልሰን አገልግሎቱን እንዲያገኙ እናደርጋለን ማለት ነውና ይሄ ለየት የሚያደርገው የቅዱስ ጳውሎስ ሆስፒታልን የክረምት በጎ ፈቃድ አገልግሎት ለየት የሚያደርገው ምንድነው? አሁን ያለውን ሁኔታ ብቻ ማከም፣ አሁን ያለውን ሁኔታ ብቻ መመርመር ብቻ ሳይሆን ቀጣይ የተለየ ክትትል የሚያስፈልጋቸውን ታካሚዎች ለይቶ ወደ ሲስተም ውስጥ በማስገባት የሚያስፈልጋቸውን ክትትል የሚያስፈልጋቸውን ሕክምና እስከ መጨረሻ ድረስ እንሰጣቸዋለን ማለት ነው። ወደ ሆስፒታል የያዛችሁት ታርጌት ምን ያህል አመርቂ ሆኖ አግኝታችሁታል? እውነት ለመናገር በዚህ በክረምት በጎ ፈቃድ አገልግሎት እስከ 120 ሺህ አገልግሎቶችን ለተገልጋዮቹ ለመስጠት አስበን አቀደን። በጣም ብዙ ነው። አገልግሎቶችን ለመስጠት ተዘጋጅተን እየሰራ ነው። እንግዲህ በዚህ በ10 ቀናት ውስጥ ከ100 ሺህ የሚሆነውን አገልግሎት ለመስጠት ነው ስራዎችን ስናከናውን የነበረው። ዳታዎቹ በደንብ ኮምፓይል በኤሌክትሮኒክ መንገድ የተሰበሰቡ ስለሆነ ኮምፓይል ተደርገው የእነሱን ውጤቶች ወደፊት ለህዝቡ ይፋ የምናደርግ ይሆናል። ግን በቂ የሆነ ማህበረሰብ አገልግሎቱን ሲያገኝ ቆይቷል። እስከ ማታ ድረስ እስከ 12 ሰዓት ድረስ ነው አገልግሎቶቹ ሲሰጡ የነበሩት። ከጠዋት ጀምሮ እስከ 12 ሰዓት ድረስ ነው ባለሙያዎች ሲሰጡ የነበሩት። በጣም ብዙ ነው። በሺዎች የሚቆጠሩ ሰዎች ናቸው እኛም እያየን የነበረው። አሁን ደግሞ ምሳ ሰዓት ስለሆነ ነው ትንሽ የቀነሰው እንጂ በጣም ብዙ ነው። ሰው በጣም ደስ ብሎት ነበር ሲሄድ የነበረው። ሁሉ ነገር በጣም አስደሳች ነውና ከምንም በላይ ደግሞ እዚህ ከተማ ውስጥ ያሉ ትልልቅ ሆስፒታሎችን አናግራችሁ አሉ የተባሉ ማሽኖችን አስገብታችሁ ነው በእነሱ ማሽኖች ሕክምናም ሲሰጥ የነበረውና እናንተንም በጣም አድርገን ማመስገን እንፈልጋለን። ዶክተሮቹንም አጋር ድርጅቶቹንም ሁሉንም በጣም ማመስገን እንፈልጋለን። መልካም እንግዲህ አሁን አንተ ባነሳው የቅዱስ ጳውሎስ ሆስፒታል የአጋር ድርጅቶችን በዚህ በክረምት በጎ ፈቃድ በስፋት ያሳትፋል። አሁን ያያቸዋቸው የተወሰኑት ናቸው። በላቦራቶሪ አገልግሎት ሰርቪስ ሲሳተፉ የነበሩ፣ በኢሜጂንግ ሰርቪስ ሲሳተፉ የነበሩ አሁን ስማቸውን ብንጠራ ሰዓት የማይበቃል ከ30 በላይ ድርጅቶች በዚህ በክረምት በጎ ፈቃድ አገልግሎት ውስጥ ተሳትፈዋል። ከዛ በተጨማሪ በባለሙያ ረገድ በጎ ፈቃደኛ ወጣቶች ከክፍለ ከተማ ጨምሮ የጤና ባለሙያው በቅዱስ ጳውሎስ ሆስፒታል ውስጥ የበጎ ፈቃድ አገልግሎት ላይ ከፍተኛ ፍላጎት ነው ያለው በባለሙያው ዘንድ እና በባለሙያው ከ500 እስከ 600 የሚሆን ባለሙያ በዚህ በክረምት በጎ ፈቃድ አገልግሎት ተሳትፏል። የከተማ ወጣቶች እንዲሁም ደግሞ ተማሪዎቻችን በበጎ ፈቃድ አገልግሎት ተሳትፈዋል ማለት ነውና እጅግ ሰፊ የነበረ ሁሉም ውጤታማ እንዲሆን ሁሉም የበኩሉን አስተዋጽኦ ያደረገበትና ስኬታማ የነበረ መርሃ ግብር ነው ማለት ይቻላል። በጣም ደስ ይላል። እናመሰግናለን። በጣም እኛም ብዙ ታየን፣ የተወሰኑትን ታይተናል። ያው እኔ አይን ላይ ነው የታዘዘልኝ። አይን ላይ ሄድና መድኃኒት ወስደ በስነ ስርዓት ተከታተል ተብያለሁ። ወደ ፋርማሲ ሄድን ነው። መልካም። ስለዚህ እናንተም ወደ ፋርማሲ ቀሪ አገልግሎቶችንም በዛው እየጎበኛችሁ ፋርማሲ ድረስ ሄዱ። አመሰግናለሁ።
በጣም እናመሰግናለን። መልካም ጊዜ። እሺ ቴንክ ዩ። ይሄንን ጠዋት አንድ ማታ አንድ በባዶ ሆድ ከምግብ በፊት 30 ደቂቃ ቀደም ብለው ይወስዳሉ። እሺ መልቲ ቫይታሚን ታብሌት ስጠኝ ከቼክ አድርግ። በጣም አሪፍ ምርመራ ነው። ሁሉ ነገር ነው ያለው። ሁሉ ነገር ደግሞ ይሄ ከተማው ላይ አሉ የሚባሉ ትልልቅ ሆስፒታሎች ማለት በጣም ኤክስፔንሲቭ የሆኑ ብንመረመራቸው በጣም ብዙ ኮስት የሚያስወጡን ምርመራዎች ናቸው እዚህ በነፃ እየተሰጡ ያሉትና በጣም ትልቅ ቻንስ ነው። እውነት ቴንክ ዩ ማለት እንፈልጋለን። የቀረ የለም። በቃ ከልባቸው ነው ሲያገለግሉ የነበሩት። በደንብ ቀረማሽ ነው የለም። በደንብ ይህን አንዳንድ ፍሬ ትወስዳለህ። እሺ እሱን ስትጨርስ መታኪም ጋር ቼክ መደረግ ትችላለህ። በቀን 2 ነው የታዘዘልህ። ይሄኛው ማስታገሻ ነው። ህመም ሲኖር አንድ ፍሬ ትወስዳለህ። ያንቺ መልቲ ቫይታሚን ነው። ምግብ አልበላላልሽ አንዳንድ ታብሌት በቀን ትወስጃለሽ። አንቺም አይ ምግብ ቀለል ያለ ምግብ ከበላሽ በኋላ እና በቀን አንድ ጊዜ ትወስጃለሽ። ከዛ ሐኪምሽ ጋር መተሽ መታየት ይኖርብሻል ከጨረስሽ በኋላ። ይሄ እኛ ጋር በጣም እናመሰግናለን። ጨርሳችኋል? እሺ ሂሳብ በምን እንክፈል? ሂሳብ አያስፈልግም። እዚህ ነፃ ህክምና ስለሆነ መድኃኒቱን በነፃ ነው። መድኃኒቱም ትልልቅ የተቋሙ ዋና ዋና አጋር ድርጅቶቻችን በነፃ የሰጡን የክረምት የበጎ ህክምናው አካል ለመሆን በነፃ የሰጡን መድኃኒቶች ስለሆኑ ለእናንተ ያው በነፃ የማድረስ ኃላፊነት ይኖርብናል ማለት ነው። በጣም ነው የሚገርመው። በጣም እናመሰግናለን። ቴንኪው እናመሰግናለን። ቴንኪው በጣም ጤና ብለናል። እሺ ቤተሰቦቻችን ዛሬ እንዳያችሁት ነው ያላደረግነው ምርመራ የለም። እዚህ በቅዱስ ጳውሎስ ሆስፒታል አዲስ አበባ ከተማ ውስጥ ያሉ በጣም ትልልቅ ሆስፒታሎች ተሰባስበው የበጎ አድራጎት ስራ ነው የሰሩት። በነፃ ሲያክሙ ነበረ። ከምንም በላይ አስገራሚ የነበረው ደግሞ ህክምና ተገኝቶ ውድ ነገር የሚሆነው መድኃኒት ነው። ብዙ ጊዜ ተመርምረህ ከፍተኛ ወጪ ራሱ የሚኖረው መድኃኒቱ ሊሆን ይችላል እና በጣም ባልጠበቅኩት መንገድ መድኃኒቱ መሆኑ በጣም ገርሞኛል። በነፃ አልጠበቅኩም። ብዙ ጊዜ ምርመራ በነፃ ሊኖር ይችላል፣ ግን ደግሞ መድኃኒት ሲሆን ክፍያ ይጠይቃልና ከነ መድኃኒቱ በነፃ ነው። እንደዚህ እንግዲህ ህዝብን ማገልገል በጣም ደስ የሚል ነገር ነው። እኛም ደስ ብሎናል። ጳውሎስ ሆስፒታልንም ከጳውሎስ ሆስፒታል ጋር አጋር ሆነው ሲሰሩ የነበሩ ድርጅቶችንም እጅግ አድርገን ልናመሰግን እንወዳለን። ይሄ ቀላል ነገር አይደለም። እውነት በጣም ትልቅ ነገር ነው። ይለመድ ይሄ ነገር፣ ከዚህም በላይ ይጠንከር እንላለን። ዛሬ እኛ በህይወታችን ይሄንን ይመስል ነበር ቤተሰቦቻችን። አሁን ወደ እልፍኛችን